በጣም ይበዛሉ። 100 አንድ ላይ አስረው 10 ምናምን 13 ናቸው ምናምን ብላኛለች። 10 ምናምን ሆነው አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው። ግቢ ውስጥ እቤት ድረስ ሄደው ማለት ነው። ዛሬ አላበድኩም ነበር ግን አሁን ሊጀምረኝ ነው። እስከ ዛሬ አላበድኩም አሁን ሊጀምረኝ ነው። በቃ ይመቻችሁ። እዛው ኢትዮጵያም አልመጣም ከአሁን በኋላ አንቺንም አልከተልም። እንደውም እዚሁ መንገድ ላይ ኑሮ ተስማምቶኛል። እዚሁ ነው ከአሁን በኋላ የምኖረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ እንደምታዩት ጎዳና ላይ ወድቄ እንደቀረው ነው። أنتم تعرفون الفن لكن هل تعرفون فينومينا؟ መንገድ ላይ አስፋልት ላይ ተኝቼ እንደቀረው ነው። እሱንም ይሄንን ቦታ ባለፈው ቪዲዮ ተቀርጾ ተለቆ አይታችኋል። ምናልባት ሱመያ አዝና ጎዳና ላይ ወደቀ፣ የማያውቀውን ሱስ ጀመረ፣ ጫት መቃም ጀመረ ብላ ደንግጣ የልጆች አባት ውዱ ባለቤቴ ብላ ትመጣለች ብዬ ከዚህ ሰፈር እንኳን አልቀየርኩም። ይዋቸው ሰፈር ውስጥ ይኸውልህ አበሻ እዚሁ ተኛው 6 ወር አመትም ቤተኛለ እንዳለ እዚህ ጋር የምታዩቸው ኢትዮጵያዊ ናቸው። ወደዚህ ጋር እንዳለ የምታዩቸው የኛው ልጆች ናቸው። እና ታዋቂ ቦታ ነው የመን አደን ከተማ ውስጥ በሳቲ የምትባል ቦታ ነው። ቀይ መስቀል ወይም አይኤም ያለበት አካባቢ ወደ ኢትዮጵያ የሚሳፈሩት የሚጭንበት ቦታ ነው። ተራ እስኪደርሳቸው አመትም 6 ወርም 3 ወርም 2 ወርም ወርም ምናምን ይቆያሉ ማለት ነው። አይኤም ዋናው ጋር ነው ያለው። ይሄ ጊዜ ላይ ጫን ይችላል፣ ሁሉ ጊዜ ላይ ሞላ ይችላል ማለት ነው። እና በጣም ይበዛሉ። 100,000 ሰው በዚህ ወር ቢጫን፣ ለምሳሌ በዚህ አመት 100,000 ሰው ቢጫን ከተወሰነ ወራት በኋላ ተመልሶ ሌላ 100,000 ይመጣል። ሲመጡ እዚሁ ናቸው እድሜ ልካቸውም ማለት ነው። እና አቺን ቦታ ትታወቃለች። እና እዚች ቦታ ላይ ተንቼ ቪዲዮን አይተዋለች። ሰው ይነግራታል አደን ውስጥ ከሆነች ቦታውን እናውቀዋለንና እናድርስ ይችላታል። ወይም ደግሞ ሰው ትልክና የለም ውሸቱን ነው ታስብላለች ብዬ እኔም ይኸው ከመጣው ቀን ጀምሮ እዚሁ እየተኛው እዚሁ እየዋልኩኝ ሙቀትም ስለሆነ ያዎችን ብቻ ለበስ እያደረግን እዚሁ እየተኛው እዚሁ እየዋልኩኝ እየጠበኳት ነበር ማለት ነው። እሷ ግን የለችም። እኔ ለካስ እዚሁ አደን ያለችው ብዬ ስጠብቃት የነበረው እሷ ለካስ ወዲያውኑ ነው። እኔ የመን መጣው ስል ወደ ኢትዮጵያ ተመልሳለች። እንዴት ብትሉ አሁን ሪከርድ እንደደረሰኝ ነው የመጣውላችሁ። ሪከርዱም ከኔ ደረሰኝ ከኢትዮጵያ አዩ ከድሬዳዋ ተመልሳ አዳማ ነው ያለችው። የሆነ ማስታወቂያ ምናምን ብላ ቪዲዮ ለቃ ነበር። ለካስ ማስታወቂያ እናሰራሻለን ምናምን ብለው ይሄንን ድራማ የሰሩት ሱመያ ራሷ ነች። ሱመያ ያለችው የት ነው? ኢትዮጵያ አዳማ። ኢትዮጵያ መግባቷ አልተናገረችም። የሆነ ግድግዳ ስር ትቀመጥና ታወራለች። እዚህ ቦታ ነው ያለው ቸገረኝ ትላለች። ወደ ኢትዮጵያ ተመልሳለች ማለት ነው። ሱመያ ተመልሳ የት ነው ያለችው? እቤት ድረስ ሄዳ ተደራይተው በግሩፕ ተሰብስበው አለችኝ። አዩ ሪከርድ አስቀምጣልኝ እኔና ቡኒን አስሮን ግቢ ውስጥ ደበደቡን። 11 ናቸው 13 ሰዎች ናቸው አለችኝ። 11 13 ይሆናሉ በቁጥር ነው ያለችኝ። ሰዎችን አደራይታ ሰብስባ ደበደበችኝ ብላ አዩ ሪከርድ አደረገችልኝ። እና ውድ ቤተሰቦች እኔ ዛሬ ነገ እሷ ትመጣለች ብዬ እዚህ ጎዳና ላይ ቀርቼ እየጠበቅኳት ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው። ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯን እየሰራች ነው። ሰይድ አበደ፣ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበር። አብዶ መንገድ ላይ ወጣ ያበደው አይደለም። ማበዴ ግን ገና አሁን ነው። አሁን ገና ላበድ ነው። በቃ አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላቴ እየተነካ ነው።
ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለሷ ሮጬ የመጣሁት ከኢትዮጵያ ሮጬ የመጣሁ እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሐሳቧ። ለምን እንዳስፈለገው እኔ እንጃ። ፍላጎትሽ አዩ መደብደብ ከሆነ እኔ ለምን ታስወጭኛለሽ? እሷን ተደራይታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ እንደወጣ አደረግሽ? ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማረኝ ብትይ አገናኛችኋለሁ፣ ትደባደባላችሁ፣ ምን አገባኝ። እና ይኸውላ ለምን አስፈለገ ነው? እሷን መደብደብ እነሱ መደብደብ ፍላጎት ከነበረሽ እዛው እንዳሉ ጠርተሽ መደብደብ ትችይ ነበር። ይኸውላ ለምን እንዳስፈለገው ግራ ገባኝ። መደብደብ ፍላጎቱ ከነበረሽ ለኔ ብትነግሪኝ ከኢትዮጵያ አስመጥተሽ እዚህ ካርቶን ላይ ስንት ቀን ተኛሁት። ሀገሩ ሙቀት ስለሆነ ነገሩ ቤት ያለውም ሰው ወጥቶ ውጭ ይተኛል ሙቀት ሲመጣ እና በጣም ነው ያዘንኩት። በጣም ነው የተሰማኝ። እንደዚህ ማረጉ ለምን እንዳስፈለገ እኔ እንጃ። ለምን እንደዚህ ማድረግ እንዳስፈለገ ባላቀም ያው ግርግዳ ስር ተለጥፌ ተኝቻለሁ። እንዳለ አበሻው ያው አስፋልት ዳር ላይ ነው እንዳለ የተኙት ቅጠሉ ስር ማለት ነው። አታ አበሻ አለ ብቻዬን አይደለሁም። እኔን ግን ለምን እንዳስመጣችኝ ነው ግራ ገባኝ። እሷ እኔ ከኢትዮጵያ እንድወጣላት ፈለገች። ከኢትዮጵያ ከወጣሁላት በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋራ ሆና እሷ ያለችው አሁን ሁላችሁም የመን አደን ያላች ነች ብላችሁ ታስቡት የለችም። አሁን ሪከርድ እንደተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ ነው ያለችው። ያውም ከአዩ ጋር ናቸው። አዩና ቡኒን አንድ ላይ አስረው 10 ምናምን 13 ናቸው ምናምን ብላኛለች። 10 ምናምን ሆነው አዩና ቡኒን እየደበደቡ ነው አስሯቸው ማለት ነው። ግቢ ውስጥ እቤት ድረስ ሄደው ማለት ነው። ይሄን ሁላ ማድረግ ለምን እንዳስፈለገ ግራ ቢገባኝም ለምን እንዳስፈለገ ባላቀም ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደሽ መደብደብ ትችይ ነበር። ግን እኔም ማስለፋቱ እኔም ተስፋ ቆርጬ አልከተልሽም፣ አሁን በኋላ አብሬሽም አልሄድም አልከተልሽም ምን ብዬም ነበር። ግን ለልጆቼ ስል ነው። እኔም ደንግጬ እዛጋ ትንሿ ልጅ መርፌ ስታስወጊያቼ ነው። አቲካ ታማ ነው የሆነ ነገር ቸግሯት ነው የሆነ ነገር ብዬ ነው። አንቺ ለካስ አውቀሽ ቸገረኝ ታመምን ተፈለጠን እያልሽ የውሸትሽን የዋሸሽው እኔን ከኢትዮጵያ ለማስወጣት ብቻ ነበር አላማሽ። እና አመኑኝ ልክ እኔ የመን ገባው ያልኩ ቀን እሷ የመን የለችም ማለት ነው። እኔ የመን ገባው ብዬ ቪዲዮ የሰራው ቀን እኔ የመን የገባው ቀን እሷ አስፈልጋት ባህር ላይ ነች ብዬ እሷ የለችም። ሰፈር ውስጥ ነች ብዬ ሰው ሳጠይቅ የለችም። ለካስ እሷ እዛው ነው ወዲያው ተመልሳለች። የመን ስትገባም ቀደም ብላ ገብታ የምትፈልገውን ከጨረሰች በኋላ ነው ገባው ብላ የምትለቀው ማለት ነው። ስትመለስም አሁን ተመልሻለሁ አላለችም። የምትፈልገውን ከጨረሰች በኋላ ኢትዮጵያ ገብቻለሁ ልትላችሁ ነው። እኔ ግን ይኸው ቀድሜ አስመጥቻለሁ። እስካሁን ምንም የለቀቀችው ነገር የለም። ያው እንግዲህ ገና አሁን ነው በቃ እና አዩን ደብድበው የወጡት 10 ምናምን ሆነው አሁን ነው የወጡት። ከወጣችም ወይ መንገድ ላይ ነች የሆነ ጉዳይ ላይ ትሆናለች። ቪዲዮ የምትለቀቅ ከሆነ ገና ልትለቆም ትችላለች ኢትዮጵያ ገብቻለሁ ብላ። ግን እሷ ሳትቀድም ልቅደማችሁ ቸገሬ ምናምን እያለች ታስመስል የነበረው መጀመሪያም ብያችኋለሁ የኔን ስም ለማጥፋት ነው እንጂ ምንም የቸገራል ነገር የለም። አውቃ ነው እሷ ውሸቷን ነው የኔን ስም ለማጥፋት ህዝቡ በኔ እንዲናደር ነው
እና በጣም ነው የሚገርመው። እሷ አላማዋ ህዝቡ በኔ እንዲናደድ ነው። ቸግሮኝ የመን ገባው፣ አረብ ሀገር ስራ ልገባ ነው። ከየመንም ወጥቻለሁ። ወደ ኦማን ወደ ዱባይ እየተጓዝን ነው። ከዛም ወጥቼ ኦማንና ዱባይ ወጥቼ ከዱባይና ከኦማን ወጥተን ወደ ኳተር ኩዌት ልንሄድ እንችላለን አለች። እኔ እዚህ ቦታ ነሽ ብዬ እንዳልከተላት አንዱን ቦታ አልተናገረችም። አንድ ቦታ አርፌያለሁ አላለችም። መዳም ቤት ስራ ገብቻለሁ ነው ያለችው። ግን እሷ ኢትዮጵያ ነው የገባችው። ኢትዮጵያ ገብታ ያው እና አዩን እየደበደቡ ነው ማለት ነው። አስራ ምናልባት አዩን ቪዲዮ ሰራ ይሆናል የምንሰማ ይሆናል ምን እንዳረገቻቸው፣ ወይ ራሷም ደብድባም ከሆነ ደግሞ ወጣ ታወራ ይሆናል ምን እንደተፈጠረ ማለት ነው። እና ሱመያ ያለችው ኢትዮጵያ ነው። እኔ እዚህ አስለፋሽኝ እስካሁን ድረስ አበደ ጫት ጀመረ እያላችሁ ነው። አሁን ገና ልታሳብጂ ነው። ምን አርጌሽ ነው? እዚህ ድረስ ማምጣቱ ለምን አስፈለገ ነው? አይ በቃም በቃ ለምን እንድከተልሽ ፈለግሽ? እንደ አብረን የፈለግሽ የሆነት አበደ ሲባል ደስ አለሽ? እሱ ውሸቱን ነው አልሽ? ይሆንልሽ። እስከዛሬ አላበድኩም ነበር ግን አሁን ሊጀምረኝ ነው። እስከዛሬ አላበድኩም አሁን ሊጀምረኝ ነው። በቃ ይመቻችሁ። እዛው ኢትዮጵያም አልመጣም ካሁን በኋላ አንቺንም አልከተልም። እንደውም እዚሁ መንገድ ላይ ኑሮ ተስማምቶኛል። እዚሁ ነው ካሁን በኋላ የምኖረው። እኔ አበድኩኝ ብቻዬን መንገድ ላይ ቀረው ብዬ ከፋለሁ። ግን በቅርቡ ብዙ ኢትዮጵያውያን ወንድሞቻችን ብዙዎች በሰዓዳ እስር ቤት አልቋል። እዛ ሰንዓ ላይ ያሉት ማለት ነው። እዚህ ሳደን ምንም ችግር የለውም። ሰንዓ ላይ በጣም ብዙ ሰው እያለቀ ነው። በአሜሪካ ሚሳኤል እየተመቱ ብዙ ሰዎች አልቋል በጦርነቱ ምክንያት። ብዙ የኛ ኢትዮጵያውያኖች እስር ቤት ውስጥ አለቁ ሰሞኑን። እንዲሁም ደግሞ እያንዳንዱ ቦታ የሚኖሩ ሰዎች አንድ አካባቢ ላይ 66 ሰዎች ምናምን በጣም በመቶዎች የሚቆጠሩ ሰዎች እያለቁ ነው። አላህ የጀነት ያርጋቸው፣ ነፍሳቸውን ይማረው። ለቤተሰቦቻቸው መጽናናትን እመኛለሁ። እኔ ሚስቴና ልጆቼን አጣው ብዬ ዞራለሁ። የባሰም አለና ብዙ የሰው ነፍስ እያለቀ ነው። ኢንሻአላህ የመንን አላህ ሰላም ያርጋት፣ ጦርነትን ያጥፋላችሁ ኢንሻአላህ። በዚሁ አጋጣሚ ወደ ሳውዲ እንሄዳለን ብላችሁ ከሀገር እየወጣችሁ ከሀገርም ወጣችሁ ከዚህ ከአደን ከተማ በእግራችሁ ወደ ሳውዲ የምትጓዙ ሰዎች ራሳችሁን ጠብቁ እላለሁ። ጊዜው ከፍቷል። አሜሪካን እየደበደበች ነው። ኃይለኛ ጦርነት አለ። ወደ ሳውዲ